የቤዚ እህት ግን ትለያለች። የምር ማርኬን እንግዲህ ያው አሁን እየደገፈችው ነው ያለ ጥፋት እንዳለበት አምናለች። ግን ደግሞ ቤዚ ለማርኬ ስሜት እንዳላት ታውቃለች። አሁን ቤዚ እንደዚህ ማለቷ ምናምን ነገር አላውቀውም ማለቷ አይደለም። የምትወዱትን ሰው በአንዴ ልትረሱት አትችሉም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ዛሬ ያገናኘቻቸው የሁሉንም ስሜት ለማወቅ ነው እና ያው እወድሃለሁ በይውስ ያለች ቢጨንቃት እኮ ነው የማትወደውን ሰው እንዴት እወድሃለሁ ትበል እና በነገራችን ላይ ቤዚ ከልጁ ጋር ምንም አይነት ነገር እንደሌለባት ግልጽ ነው። ግን የሆነ በኋላ ደግሞ ልጁ ችግር እንዳያመጣብሽ ቤዚ እኔ ፈራውልሽ። እውነት እንግዲህ ወይ ሁለታቸው እንዲታረቁ እየፈለገች ነው ያለችው የቤዛ እህት ደግሞ ቤዚ ደግሞ በቃ እህቷን ዛሬ በጣም ነው ስትቆጣት የነበር። አይ እህትሽን በዚህ መልኩ ልትቆጫት አይገባም ቤዚዬ፣ ምክንያቱም በችግርሽም በደስታሽም በምንሽም እህትሽ ነው የምትደርሰው። ስለዚህ አንቺ ያልሆነ መስመር እንዳትገቢ ስለምትል ነው እንደዚህ የምትሆነው እህትሽ እና ከእህትሽ ጋር በዚህን ያክል ሰጣ ገባ መግባቱ ልክ አይደለም። እና ለዚህ ሁሉ መንስኤው ማን ነው ሲባል አሁን ማርክ ነው። የምሬን ነው የምላችሁ። ማለቴ እዚህ ጋር በቃ እውነታ ነው። አንዳንዴ አሁን ማን ነው ጥፋተኛ ቤዚን እንዴት እንውቀሳት ምናምን ብዬ ስናገር ለምን ትዋሻለች? እሷስ ዋሽተው አይደለ ውሸት ጥሩ ነው ወይ ትላላችሁ? ውሸት ጥሩ አይደለም። በየትኛውም ሁኔታ ውሸት ጥሩ አይደለም። በአጠቃላይ ትንሽም ሆነ ትልቅ ውሸት አስፈላጊ አይደለም። ምክንያቱም የሆነ ጊዜ ላይ ደርሶ ህይወታችሁን ስለሚያመሰቃቅለው። ነገር ግን እሷ አምናበታለች። በቃ ዋሽቻለሁ፣ ልክ አልሰራሁም፣ ግን ለዛ ሁሉ ይቅርታ እየጠየቅኩ ነው ብላ እናቱን እስከ ማምጣት ድረስ እናቱ ከእግሩ እስከ መውደቅ ድረስ ደረሰች አይደለ? እኛ ብዙ ጊዜ ማለት ራሳችን ጻድቅ አድርገን ልናይ አይገባም። በጣም ብዙ ጥፋቶች አሉብን። በጣም ብዙ ጥፋቶችን አጥፍተን ነው የምናልፈው አይደለ? ስለዚህ በጥፋታችን መሰረት ይቅርታ ስንጠይቅ ደግሞ ይቅርታ ሊደረግልን ይገባል አይደል? ማርክ ከዚህ በፊት በጣም ከአንድም ወደ 3 ጊዜ 4 ጊዜ በጣም ብዙ ስህተቶች ተሰርቶ በሱ በኩል በይቅርታ ተላልፈዋል እነዚህ ሰዎች ማለት ነው። እንዴት ይህን ይቅርታ ማድረግ ከበደው? ለዛውም ደግሞ እሱ አንተን ነው ማገባ አንተን ነው መወድህ እያለችው ማለት ነው። ገብቷችኋል አይደለ? ልጁ ከመጀመሪያ ፍቅረኛ ቢሆንም ግን ያ ሁሉ ስሜት ጠፍቷል። ስሜቴ ለአንተ ነው፣ አሁን ላይ አንተን ነው ማግባት የምፈልገው። እናቱን ሳይቀር አማቴ፣ የወደፊት እናቴ አማቴ እያለች ነበር የምጠራት ቤዚ አይደለም። ስለዚህ ለዚህ ሁሉ መንስኤ የሆኑ ማርክ ነው። መንገዱን ጠርጎ ያመጣው ልጁን እሱ ነው፣ ልቡን አነሳሳው። ገብቷቸዋል። እንደገና ደግሞ ከልጁ ፊት ራሱ ሲናገር የነበራቸው ነገሮች እንዴ አታስመሲ፣ ግዴታ አታስመሲ፣ ትወጂዋለሽ፣ ከኔ ጋር ያለሽ ነገር አብቅቷል እያለ በልጁ ፊት ሲናገራት ነበረ። እናሁም እኔ ከቤዚ ላይ አሁንም ቢሆን ማለት ነው ማርያምን የፈለጋችሁትን በሉ ጥፋት እያየው አይደለም። ምክንያቱም ልክ ናት። በቃ ኦልሬዲ ሂጂ ተብላ የተሸኘች ሰው ነች። እና ከልጁ ጋር ተከትላ ስትሄድ ደግሞ ማለት ነው ይሁንና አሁን ስትሄድ ዝማሻት አይደለ? አብራ ስትሄድ ዝማሻት አይደለ? አለ ማርክ። ምን ታድርግሽ አንተ ራሱ ሂጂ ብለህ እኮ እጇን ጎትተ ማስረከብ እኮ ነው የቀረ። ማርኬ አንተ ራሱ ሸኝታት አይደል እንዴ? አሁን ምን አናደደሽ? ምን አናደደ እንዴ? መሳቅ ባልፈልግም አንዳንዴ ያስቀኛል። ቤተሰብን የምላርገ የምሬን እኮ ነው። በትናንትናው ቪዲዮ ራሱ ማለት ነው ራሱ ውጭልኝ ከህይወቴ በቃ አልፈልግሽም ብሎ አስወጥቷት ከህይወቴ ምን ቀል ብለሽ እንድትወጭልኝ ይፈልጋለሁ። ወይ ማርኬ የምር በቃ ነገሮችን ሁሉ ፈጣሪ ግልጽ ያድርግልን። ማርክ ከምሬ ነው። የሆነ የጋረደብ ነገርም አለ ከምር እውነቱ አልታየህም። እና አንተ አሁን ጭንቅላትን እያሳመንክ ያለው ከአንተ ጋር እያለች ልጁ ጋር የሆነ ነገር እንዳላት ልጁ ሲመጣ እንደምትቀበለው አይነት ነው። ይሄ ትክክል አይደለም። የምር ማለት እንደዚህ ብለህ ጭንቅላትን አታሳምነው። ይሄን ነገር እንደማታደርግ እኔ 100% እተማመንባታለሁ። ከምሬ ነው። ማለት ከእሱ ጋር እያለች በፍጹም እዚህ ልጅ ጋር ምንም አይነት ግንኙነት እንደሌላት ቴክስት እንኳን የማትመላለስ ልጅ ነች አይደል? እና ደግሞ እናትህን አንተ ራስህ ሄደህ መታረቅ ትችላለህ። ከምር ማለት ቤዛ አታስፈልግም። ምክንያቱም የእናትህን አንጀት የምታውቀው አንተ ስለሆን ይህን ያክል ግዴታ ቢዚ የሆነ የመታረቂያ መንገድ ልትሆን አትችልም እኮ። ከምሬ ነው። እናትህን በምንም አይነት ሁኔታ ማግባባት ትችላለህ። እና ይሄ ምክንያት ሊሆን አይችልም ማርክ። ወይ ደግሞ ብቻዋን አግኛትና ይሄን ያክል ከቢዚ ጋር መለየት ካልፈለግ ማለቴ አሁንም ፍቅሩ ካለብህ እሷን አግኝተህ ለብቻ አውራት። በቃ ለብቻ አውራትና አንተም እሷም ይቅርታ ተባባሉ። ምክንያቱም አንተ ይቅርታ የምትልበት ምክንያት በጣም ነው የገፋት፣ በጣም ነው የሰደብካት፣ ብዙ ነገር ብላታል። ገብቶሃል አይደል? እሷ ወድሃለሁ አፈቅርሃለሁ ብላ በመጣችበት አንተ ተናግራታል። ስለዚህ አንተም እሷም ይቅርታ ተባብላችሁ ወደ ህይወታችሁ ተመለሱ። ሌላኛው ደግሞ ቤዚዬ ማለት ነው። አሁን ቤዚ እኔ ከእሷ ላይ ምንም አይነት ነገር ስለማይታየኝ ያደረገችው ነገር ይሄ ከናቲ ጋር መሆኗ ምናምን ልክ ነው ብዬ ባላስብም ግን በቃ እሱን ማግኘት አልፈልግም ማየት አልፈልግም ማለቷ ልክ ነች። ተናዳለች
ማለት እንደዛ ስትለምነው ስላልተቀበላት ተበሳጭታለች። ሶ የእሷንም ስሜት ልንረዳው ይገባል። ገብቷቸዋል። ነገር ግን ቤዝዬ እኔ አንቺን ማለት የምፈልገው ማለት ነው እኔ ይሄ ለመበቃቀያ መንገድ ብለሽ የምትጠጊያቸው ሰዎች አስፈላጊ አይደሉም። ሲጀመር የሆነ ከአንተ ጋር ተነጋግረ በውስጥ የምንፈታው ነገር አለ። ከዛ ፍቅራችን ምናምን የምትይው ነገር ይሄ ትክክል አይደለም። እንደው እኔ እንጃ ሄዶ የተመለሰ ሰው ሲጀመር ለእናንተ ጠንክ ነው። እግዚአብሔር ነገ ጥሏችሁ እንደማይሄድ ምንም እርግጠኛ አይደላችሁም። እና መጀመሪያ ለምን ጥሎሽ ሄደ? ለምን መጣ? አይሽ ይሄን ነገር ማሰብ አለብሽ። ከዚህ ልጅ ጋር ባትጠጊ ደስ ይለኛል። የምር ስሜት እኔ እንጃ ስሜት እንደሌላት ነው እኔ የሚገባኝ። ግን እሷ ለማርኬም ለማሳየት ይሁን የሆነ አለ አይደል ከልጁ ጋር እንደምትመለስ አይነት አክት ስታሳይ ነበረ። ግን ይሄ ትክክል አይደለም። መጀመሪያ ማርክ ሳይመጣ በፊት አወራሯ ሌላ ነበረ። ማርክ ከመጣ በኋላ ደግሞ ልጁን ተጠጋችሁ በጣም ማለት ነው። እና ለማስቀናናትም ይመስላል። ግን ለማስቀናናት ተብሎ የተጀመሩ ነገሮች ህይወት ያመሰቃቅላሉ። ሩታን አይታችኋታል አይደለ? ደስታን ወደ ህይወቱ አስገብታ ከማን ነበር ከአብርሃም ጋር ሰጣ ገባ ለመግባት ደስታን ወደ ህይወቱ አስገባችሁ። ግን የወጣላት በስንት መከራ ነው። በጣም አስቸግሯት ነበረ። እንደዚህ አይነት ነገር እንዳይፈጠርብሽ ጥንቃቄ ማድረግ አለብሽ ቤዝዬ። እንደነገርኳችሁ ሲጀምር ሄዶ የተመለሰ ሰው አስፈላጊ አይደለም። እናንተ ባጣቆይ ናችሁ እንዴ? እሱ በፈለገ ሰዓት ይሄዳል፣ በፈለገ ሰዓት ደግሞ መጥቶ ይቅርታ ይጠይቃል። ማን ነው እሱ? ማን ስለሆነ እቃ አይደለንም ማለት እና ቤዝዬ እንደምንም አድርጎ ሊያታልልሽ ቢሞክርም ነገ ጥሎሽ እንደማይሄድ እኔ እርግጠኛ አይደለሁም። እና ናቲን ተጠንቀቂው ነው የምልሽ። የምሬን ነው። በእርግጥ ሴት ልጅ የሚወዳትን የሚያከብራትን ትወዳለች። ናቲ አሁን በጣም ነው የምንከባከብሽ እኮ በጣም ነው የማከብርሽ እኮ እያላት ነበረ። እና ምንም ይሁን ምንም ግን ቤዚ ራስሽን ብትጠብቂ የተሻለ ነው። ከልጁ ጋር ወይ ጨርሰሽ የማትጠጊ ከሆነ የምር ማለት ፍቅርሽ እውነት ካልሆነ ልጁ ጎድቶሽ እንደሚሄድ ነው የማስበው። ማለት የሆነ ነገር ሊያደርስብሽ ሁሉ ይችላል። ለምን እንደዚህ እኔ መጫወቻሽ ነኝ ሊል ይችላል። ለማስቀናናት የምትጠቀሚው ከሆነ እኔ አንቺ መጫወቻ አይደለሁም ብሎ ምን እንደሚያደርሽ ምንም አታውቂም። ሰው ጥንቃቄ ማድረግ ያስፈልግሻል።